ይልቅ ሁላችሁም በያላችሁበት ለአንድ ደቂቃ የምለምናችሁ ነገር እግዚአብሔር ወይ ልቧን አጽናው በሉ። በቃ እግዚአብሔር ወይ ልቧን አበርታው በሉላት። ከሀሳባችን ይልቅ ተአምራት የሚያደርገው የእሱ እርዳታ ነው። የሚያግዛት እሱ ነው። በዚህ ሰዓት ሀዘኗን የሚያስረሳት እሱ ነው። ስብራትን ሀዘንን አውቀዋለሁ፣ ተስፋ መቁረጥን አውቀዋለሁ፣ ብሞት ይሻለኛልን ደጋግሜ አውቀዋለሁ። ግን በዚህ ሰዓት ያበረታኝ መድኃኔዓለም። ስለዚህ ሁላችሁም በያላችሁበት እዚህ ጋር 3300 ሰው አለ። በአንድነት ሁላችሁም እንደየእምነታችሁ በቃ ልቧን ደግፈው፣ ልቧን አጽናው። ይሄን ቀን አሳልፋት። እቺ ሀዘን እቺን ሰከንድ ትታገስና ታልፍና ነገ ደግሞ የተሻለ ቀን ይመጣ ይሆናል። ነገ የተሻለ ነገር ይሆንላታል። ይሄን ጊዜ ግን ይሄንን ከባዱ ሰዓት የምታልፉበትን አቅም ስጣት ብላችሁ ሁላችሁም በየእምነታችሁ በያላችሁበት በቃ ሰው ከሞተ በኋላ የህሊና ጸሎት እናርግ። ሰው ከሄደ በኋላ ከምንል በህይወት እያለ እንጸልይለት። በህይወት እያለ ደግፈው ልቡንም በልና እግዚአብሔር ልብሽ እንዲደግፍልሽ እጸልይልሻለሁ የኔ ቆንጆ። እኔ ከህመምሽ አልፈውስሽም። እዚህ ጋር ያለ ሰው ከህመምሽ አይፈውስሽም፣ ጉልበት አይጨምርልሽም። ደከመኛልሽ፣ ጉልበት አንሆንሽም። ግን መድኃኔዓለም አለው ጉልበት የሚሆንሽ። እሱ ጉልበት ይሁንሽ፣ እሱ ያበርታሽ፣ እሱ ያጽናሽ። ነገ ደግሞ ሌላ ቀን ነው። ስንት ሌሊቶችን አላለፍሽም? በቃኝ ብለሽ አታቂም? ከዚህ በፊት ስንት ጊዜ ባይነጋ ብለሽ አታቂም? ከዚህ በፊት ስንት ጊዜ አልነጋም? አልኖርሽም? እንደገና ሌላ እድል አልሰጠሽም መድኃኔዓለም። ስለዚህ ዛሬንም ለፊያት፣ ነገ ደግሞ እንደገና እግዚአብሔር ይሰጥሻል፣ እንደገና ያኖርሻል። እንደገና ያችን ቀን እንኳን ታገስኳት የምትይበት፣ እንደገና ያችን ቀን እንኳን አለፍኳት የምትይበት ቀን እግዚአብሔር ያመጣልሻል። ያንን ነው የምናምነው። እንደ ሰው እድሜ መቀጠል አንችልም፣ ግን እንደ እህት እንደ ታናሽም እንደ ታላቅም የምንልሽ ይችን ደቂቃ ታገሻት፣ ግድ የለሽም። እግዚአብሔር ምን እንደሚያደርግ አናውቅም። ለእሱ አንድ ሰከንድ ይበቃዋል። እኛ 24 ሰዓት ያወራንበትን የጮህንበትን ጉዳይ አንድ ሌሊት ይበቃዋል፣ አንድ ቀን ይበቃዋል። ይችን ቀን ታገሽና ለፊ። ምን እንደሚያደርግልሽ አላውቅም። እኔ ግን እጸልይልሻለሁ። እዚህ ያላችሁ ሁላችሁም ደግሞ ልክ እንደኔው በቃ አበርታት በሉልኝ። ይሄን ልል ነው የገባሁት። አይዞሽ አይዞሽ፣ ነገ ሌላ ቀን ይመጣል። ነገ ሌላ ቀን ነው። እንዳንቺ ሞቴን ደጋግሜ ተመኝቻለሁ። የያዝኩት ሲበተንብኝ፣ ላሳድገው ያልኩት ሲጠፋብኝ፣ ሰው ተስፋ ሲቆርጥብኝ፣ ቤተሰቤ ተስፋ ሲቆርጥብኝ እንዳንቺ አይንጋልኝ ብያለሁ። ግን አንግቶልኝ ዛሬ ለሌሎች ጠቃሚ ያደረገኝ። አይዞሽ ጠቃሚ ያደርግሻል። ለአደለም ለቤተሰብሽ በሀገርሽ ልክ እንዳንቺ ብዙ ዋጋ ለሚከፍሉ ጠቃሚ ያደርግሻል እግዚአብሔር። እና ይችን ጊዜ ታገሺ፣ አይዞሽ። እኔ ደግሞ ይሄን እጸልይልሻለሁ። እዚህ ያላችሁ ሁላችሁ ክርስቲያን ሙስሊም ሁላችሁ አላስታወስሽኝም እንጂ እኮ ከአንቺ ከቤት መጥቼ ጸልየሽልኛል እኮ አስታወስሽ? ቆይ ልከፍትልሽ። እንድትፈወሽ መዳኗን በሰውነቷ አወቀችሁ ተብሎ እንደተጻፈ መጽሐፍ ቅዱስ ላይ በዚህ እኔና እህቶቼ ወንድሞቼ ተስማምተን እንጸልይልሻለን። ይህ አይድንም የተባለ በሽታ ከሰውነትሽ ላይ እንዲነቀል በኢየሱስ ጸልዩ። የማይድን የሚባል የለም እና ረዥም ነው እና ታውቂኛለሽ። ከአንቺ ቤት መጥቼ ጽፌልሽ እንደዚህ ብለሽ ጸሎት አድርገሽልኝ ታውቂያለሽ። አሁን ችግሩ ምንድን ነው መሰለሽ? የኔ ችግር እኮ አሁን እኮ አንድም ወይም ሁለት ነው። አሁን የሁላ ሰው ሊሰበሰብ ምናምን ፈልጌ እኮ አይደለም። ኖርማል ገብቼ ነበር ጓደኞቼ ጋር እያወራሁ። ግን አሁን ላይ የጀመርኳቸው አዳዲስ መድኃኒቶች ራሳቸው ሳይድ ኢፌክት አላቸው እና አሁን ላይ ትናንትና የጀመርኩት መድኃኒት እስከ 3 ወር ነው። ስለዚህ ያነ ደግሞ ለምን እያደከመኝ ሄደ ነው። ኦኬ አሁን እንዴት ነው መሰለሽ? አሁን የገንዘብ ችግር ቢሆን ገንዘብ ትጠይቂያለሽ ከሰው። የሆነ ሰው ከሆነ ሰውን ደግሞ በሰው ታስጠይቂዋለሽ፣ ጠበቃ ታደርጊያለሽ። አሁን የጉዳይ ከእግዚአብሔር ጋር ነው። ለምን እኔ ይልሻል 8 ዓመት ሙሉ ስኖር 8 ዓመት ብዙ ዋጋ ከፍያለሁ። ብዙ ዋጋ ከፍዬ ሰው ቤት ሰርቼ ታክሜ ዛሬ ላይ እንዳልወድቅ ነው። አሁን ላይ ግን ያለሁበት ሁኔታ እችን ሃይላንድ መክፈት አልችልም። ለምን በቃ አቅሜ እየቀነሰ ሄደ። አሁን ትናንትና 1 ሚሊግራም መድኃኒት ታዞልኝ ሂጄ አይፈቀድልሽም ነው ያለኝ። ለምን ያለሽ የሰውነት ክፍል መድኃኒቱን እየተቀበለ አይደለም፣ ደክመሻል ነው ያለኝ። አስብሽዋል? እንደዚህ ዋጋ ከፍዬ እስካሁን ድረስ ያቆየኋት ልጅ ዛሬ ላይ መድኃኒት መውሰድ ራሱ አልችልም፣ ምግብ መብላት አልችልም፣ መንቀሳቀስ አልችልም፣ ቤት ማጽዳት አልችልም፣ ልብስ ማጠብ አልችልም። አሁን ከየት ገባሁ መሰለሽ? አለመቻል ውስጥ ገባሁኝ። እየደከምኩ ሄድኩኝ። ስለዚህ እየደከምኩ ከሄድኩኝ 8 ዓመት ሙሉ ዋጋ ከፍዬ እስካሁን ድረስ ያደረስኳት ልጅ እንደዚህ እየደከመች ከሄደች እሺ መኖሬ ትርጉሙ የቱ ጋር ነው? አሁን እኮ እኔ ያልገባኝ ነገር ስልክ ተደውሎልኝ ራሱ ለማምጣት እንዴት ነው የሚለኝ?
በጣም ነው የሚደክመኝ አሁን ላይ በቃ በጣም ደክመኝ። በቃ ብዙ ነገር ጥያቄ ፈጠረብኝ። አሁን እድሜ እየበሰለ ሲሄድ በጣም ብዙ ነገር መፈላሰፍ ጀመርኩኝ። ሶ ምንድን ነው አሁን የኔ መፍትሄው? የገንዘብ ቢሆን ገንዘብ ትጠይቂያለሽ። የገንዘብ ችግር አይደለም አሁን ችግሬ በየቀኑ የጤና ሁኔታ እየቀነሰ ከሄደ ነገ የሚባል ነገር የለውም። መቼ ይሆናል መቼ ያልቃል የሚባል ነገር ደግሞ የለም። እስከ ህይወት ፍጻሜ ድረስ እዚህ ምድር ላይ እያለው ድረስ ምድር ላይ እስከምገባ ድረስ ከሌላ የምወስድ ከሆነ ለምን ራሴን አሰቃየታለሁ? እስኪ ዝም ብለሽ አንቺ በኔ ቦታ ወይም ሌላ ሰው ለምን ነው እንደዚህ ዋጋ ከፍዬ የምኖር? አንቺ ለቤተሰብ የማትደርሽ ከሆነ ለሰዎች የማትደርሽ ከሆነ ማታገቢ ማትወልድ የራስሽን ህይወት የማትኖሪ ከሆነ ትራስ ተንተረሰሽ ለመኖር ብቻ ለምን ሞትሽን ትጠብቂያለሽ? አሁን ሳስበው የገባኝ ለምን አሁን ምንም እየሰራው አይደለም እኮ ተንቀሳቀሽ። ሰዎች እንደፈለጉ ተናግረው ለምን ተናገራችሁ ብዬ ማልናገር ሰው ሆኛለሁ። ድሮ ለሰው ጠበቃ ነኝ። አሁን ላይ ሰዎች ለኔ ጠበቃ ካልቆሙ መልስ አልሰጥም፣ ይደክመኛል። ሰው አስፈራርቶኝ በሰፈሬ ዝም የምል ሰው ነኝ። ለምን አቅሜ እየቀነሰ ሄደ ብዬ እና እንደዚህ ውሃ እስከ መክፈት ውጭ ነበርኩኝ። አሁን የሆነ ኦፊስ ደውሎልኝ ሂጄ በር ልከፍት ቁልፉ እምቢ አለኝ። አቅሜ በጣም እየቀነሰ እየሄደ መሆኑ ገባኝ። ስለዚህ ለምን እኖራለሁ? እስኪ በራስሽ ፌቨን አንቺ ከህይወትም ሆነ ከትምህርትም ሆነ በጣም ጎበዝ በጣም የምወድሽ እህቴ ነሽ። ከዚህ በፊትም እንዳየሽው ብለሽ ታውቂያለሽ። እና መጨረሻው ምንድን ነው ስትይ መጨረሻ የሚባል ነገር የለውም። እግዚአብሔር የሚባል አምላክ አለ፣ ሰጥቶሻል ትበያለሽ። እሺ እግዚአብሔር እንደዚህ ያለ ነገር ለተሰጠኝ ከሰጠኝ ስለምን መፍትሄው እኔ ሁላ ገንዘብ እየከፈልኩኝ ለምን ደህና አልሆንም? ይኸውልሽ እህቴ ይኸውልሽ መጨረሻ የሚባለው ማንም አያውቅም። እኔም አንቺም አናውቅም። እንዳልሽው እግዚአብሔር ነው የሚያውቅም። በአንቺ በኩል ያለውን ጨርሰሻል፣ የሕክምናውን ጨርሰሻል፣ የሰውን ጨርሰሻል። አሁን በዚህ ሁሉ መካከል አንድ ተስፋ ነው ያለው እግዚአብሔር። በዚህ ሁሉ መካከል ነገር መለወጥ የሚችል እሱ ነው። እድሜ ልክሽን መድኃኒት ትወስጃለሽ ተብለሻል። የሚለወጥ ነገር የለም ተብለሻል። የሚስተካከል ነገር የለም ተብለሻል። ግን እግዚአብሔር የሚባል የለም አለ። የሞቱትን አላስነሳም፣ ተስፋ የተቆረጠባቸውን አላራመደም። ከዚህ በኋላ ቃሬዛቸው ይውጣ የተባሉ ሰዎች፣ ከዚህ በኋላ ይገነዙ የተባሉ ሰዎች ተራምደው አልሄዱም። ታዲያ እግዚአብሔር እያለ ለምንድን ነው እኛ ምንም እንደሌለ አምላክ እንደሌለ በቃ ዶክተር ያለውን ሰምተን የመጨረሻ የምንለው? ምግቧን በሰዓቱ እንድትበላ መድኃኒቱን በሰዓቱ የሆነ ሳይድ ኢፌክት ካለው እንደዚህ የሚደክማት እንዳይደክማት የሚያበረታቱ ምግቦችን ምናምን እንድትወስድ በደንብ ነገረት የኔ እህት። ሰዓትሽን እሱም ማውህድ ያለችው በትክክለኛ ሰዓት መውሰድ፣ ራስሽን መጠበቅ። ጣልቃ ካልገባሁባችሁ ከይቅርታ ጋር ያለችው ነገሮች ሁሉ ቢሟሉላት መድኃኒት ብታገኝ ይችልች። ከዛ በመቀጠል ደግሞ የገንዘብ እርዳታን ብታገኝ የእሷ ጥያቄ ተስፋ ማጣት ነው። እነዚህ ሁሉ ነገሮች ቢሆኑልኝ ግን ተስፋ ባይኖረኝ እነዚህ ነገሮች ተሟልተው እንደ ሰው መቀጠል ካልቻለ ተስፋዬ ምንድን ነው ጥያቄዋ ይመስለኛል። እና ትክክል ናት። አሁን ባለችበት መድኃኒቶቹ ቢሟሉላት የገንዘብ እርዳታ ቢደረግላት ከዛ አስቀጥሎ የሚለው ጥያቄ እሷ ጥያቄ ነው፣ የህይወቷ ጥያቄ ነው። እነዚህ ነገሮች በሙሉ ቢኖሩ እንኳን እነዛን እየወሰድኩኝ እንደ ሰው መውለድ፣ እንደ ሰው ማግባት፣ እንደ ሰው መኖር ተስፋ የሚባል ነገር የለኝም። ለዚህ ጥያቄ መልሱልኝ ነው። እርዳታ ቢያስፈልገኝ እርዳታ ጠይቃለሁ ነው። ግን እንደኔ ምንድን ነው መሰለሽ መኖርሽ ምድር ላይ ምናልባት ዛሬ መኖርሽ እኛ አግኝተንሻል። ምናልባት እግዚአብሔር በምድር ላይ እንድትኖሪ ከአንቺ በፊት የምታውቂያቸው ሰዎች ይሞቱ አሉ፣ ዛሬም የሚሞቱ ሰዎች አሉ። እና መኖር ራሱ ምናልባት እግዚአብሔር በምድር ላይ ሲያኖርሽ ምክንያት ይኖረዋል። መኖርሽን ይፈልገዋል። መኖርሽ ራሱ ምናልባት ትርጉም አለው። አንቺ ያለፍሽበትን ነገር ብዙዎቻችን አላለፍንም። ግን በእንደዚህ አይነት ነገሮች ውስጥ ሁሉ 8 ዓመት ታግለሽ የ8 ዓመት ትግልሽ ውጤት አላመጣም። ቀጣዩ ደግሞ ምናልባት ፍርሃትሽ እንዲሁ ከቀጠለ ከዚህስ በኋላ መድኃኒት ውስጥ ቢገኝ፣ ከዚህስ በኋላ ገንዘብ ቢገኝ፣ እኔ ግን አቅም የለኝም፣ በሰው እጅ ወድቃለሁ። በሰው እጅ ከወደኩ ደግሞ የሚያግዘኝ ላይኖር ይችላል። ስለዚህ ምን እሰራለሁ እና ምንድን ነው ድካሜ? ይህን ሁሉ ዋጋ የከፈልኩት ለዚህኛው ታይም ነው ወይ ብለሽ ነው የምትጠይቂው።
ይሄንን ታይም ግን እግዚአብሔር የሰጠሽ ምናልባት በዚህ ሰዓት አንቺ የማታውቂው የማይገባን እግዚአብሔር ምድር ላይ እንድትቆይ የፈለገበት ምክንያት አለው። አንድ ቀንም ቢሆን ስትቆይ እግዚአብሔር ሲያቆይሽ በመድኃኒትም ይሁን ያለ መድኃኒት ምክንያት አለው። ያም የእግዚአብሔርን ምክንያት ሁላችንም አናውቅም። ምድር ላይ ለምን እንዳቆየ መግደል ቢፈልግ ትላንትና ትሞች ነበረ እንዳልሹም በራስሽ እጅ ሞትሽ፣ ወይም ደግሞ ጊዜሽ ደርሶ ሞትሽ ትሞቻለሽ። ግን እግዚአብሔር ምድር ላይ ሲያቆይሽ ምክንያት አለው እና ይፈልግሻል። እግዚአብሔር ምድር ላይ እንድትቆይ ስለፈለገ ነው። እግዚአብሔር ምድር ላይ እንድትቆይ የፈለገበትን ነገር እኛ አናውቀውም። እንዳልሽው ሰዎች ሊያግዙሽ የሚችሉት የቸገረሽን መድኃኒት ሊሞሉልሽ ይችላሉ። ገንዘብ ቢያስፈልግሽ ሊያግዙሽ፣ ምናልባት ብትደክሚ ሊያጎርሱሽ ይችላሉ። ያንቺን ጥያቄ ግን እዚህ ውስጥ ያለ ዶክተር የሚሆን ሳይንቲስት አይመልሰው። የሚመልሰው አንድ እግዚአብሔር ብቻ ነው። ቅድም እህታችን እንዳለች ሁሉም በሃይማኖቱ እኔም አንቺም የማንመለን እንጂ ትንሽ ድምፅህን ጨመር አድርግበት። ከታች ያሉ ሰዎች አይሰማም እያሉ ነው። ጥያቄሽን ማንም አይመልስልሽም። ሳይንቲስት ቢመጣ ያንቺን ጥያቄ ሊሞሉልሽ ቢችሉ ሰዎች ገንዘብ ሊሞሉልሽ ይችላሉ። ቢደክምሽ ሊደግፉሽ ይችላሉ። ግን የህይወትሽን ጥያቄ መመለስ የሚችል ሳይንቲስት እዚህ ውስጥ የለም። ሳይንቲስቶች ተመራምረው መጨረሻ ላይ የደረሱት ስላንቺ አንችልም ነው። ተስፋ የማይቆርጥ እግዚአብሔር ብቻ ነው ያንቺን ጥያቄ መመለስ የሚችለው። ሰዎች አቅምሽ እስኪመለስ ነው እንደዛ የምትሆኚው። እኔ እንከባከብሻለሁ፣ መድኃኒትሽን በደንብ ትወስጃለሽ። ከዛ የነበረሽ አቅም እንደገና የመለሰ ራስሽ በእግርሽ ትቆሚያለሽ። በቃ እኔ ላስታምሽ ልምጣ፣ እኔ ኢትዮጵያ ገብቼ ወደ ግብጽ ልምጣ፣ የምትፈልጊ እኮ ላስታምሽ፣ ቤት ልምጣ፣ አብረን እንኑር። ኢትዮጵያ እመጣለሁ፣ እየሰራሁ ላስታምሽ፣ አብረን እንኑር፣ ቃል ይገባልሻለሁ። ሰው እጅ ላይ አትወርቂም፣ ሰው እጅ ላይ አትወርቂም። እኔ ላይ መዋል ቋንቋ ነው። እኔ እንደ እህት የሆኝ ልንከባከብሽ። እህቶች አሉኝ አሉኝ። ልምጣ ግብጽ፣ እኔ ዱባይ ነው ያለሁት። ልምጣ። እኔ ምንም ብሩም ይቅር ስራውም ይቅርብኝ፣ ተነስቼ ነገውኑ ተሳፍሬ ልምጣ ነው ወደ ግብጽ እንደገና ትራንዚት ላድርግ። ወይ ፌቨን ወጣች እንዴ? ፌቨን ወጣች አለች። ሜርሲ የምትባል ልጅ ነው እያወራችሽ አለችው። ሜርሲ ስልኳን የምታውቂው ከሆነ በስልኳ እዚህ ጋር ደግሞ 1900 ሰዎች አላችሁ። እባካችሁ በገንዘብም ቢሆን መድኃኒት ተጠቃሚ ናት። ስንት ወጪ አለባት የምትችሉ ሰዎች አካውንት እናስቀምጣለን። መርዳት የሚችሉ ሰዎች ናቸው። እህቴ አንድ ነገር ልበልሽ ከመውረዴ በፊት ግን ፌቨን አውሪኝ። እኔ የሆነ ሰላም አገኛለሁ፣ መንፈሴ ይታገሳል። እንደዚህ ያለ ቃል ስሰማ ገንዘብ ምናምን ሲሉኝ ራሴን የሚያመኝ የገንዘብ እርዳታ ሲሉኝ ነው። ገንዘብን እንኳ ባመጣው መድኃኒት ነው የምገዛበት ነው ጥያቄው። ትፈወስበታለሁ እንዴ? ነገቷ ተረዳነሽ ለምንባለው እኔ 8 ዓመት ለከፈልኩት ዋጋ እየቆረቆረኝ ነው። አይደለም ሰው እንዲረዳኝ አልፈልግም። እስከ ትናንትና ድረስ በደሞዝ እየታከምኩ ሰው ነኝ። ምንም አይነት ደሞዝ ሰዎች እንዲረዱ ምናምን አልፈልግም። ሙኒት 300 ሺህ ብር ልካ አሳክማኛለች። ቴንኪው። ከዛ በኋላ አልፈልግም ሰው እንዲረዳኝ ምናምን ነገር። እኔ ግን መጨረሻ ምንድን ነው እናንተ ብትረዱ እኮ ለ1 ዓመት መድኃኒት ነው 1 ሚሊዮን ብር ምሳሌ ለ1 ዓመት ከ1